ለዚህ ነው አንድ የገባቸው ዑለማ ነበሩና ስለ ጫት አስተማሩና መጥፎነቱን አስተማሩና ከዛ ሁለት ሰዎች መጡ። ኡስታዝ በቃ እኛ ሁለታችን የምንፈልገው ሐራም ነው ወይስ ሐላል ነው ብሎ መጥቶ ጠየቋቸው። አይ ይሄን መልስ ትራፊኮችን ጠይቋቸው አሏቸው። የገባቸው ጎበዝ ኡስታዝ ነበሩ። ገብቷል። ትራፊኮችን ጠይቋቸው አሏቸው። እስቲ ልብ ያለ መኪና ያስከሰው ጫት እየቃምክ እስቲ ትራፊክ እያየ ድንገት ልትሸውደው ትችላለህ። እሱ በምንድነው የምትሸውደው? ጎመን ነው ወላሂ ልትል ትችላለህ። ጎመን ነው ወላሂ የበላሁት ይኸው ከፈለክ አፌን ይትለዋል። ችግሩ ግን በሽታ ይታወቅብሃል። ከዚህ ቆሻሻ ነገር መውጣት ነው ያለብን። እኔ ጎበዝ ጫት ቃሚ ማለት ማን መሰላችሁ? እየቃመ ዱዓ አርግልኝ የሚል ሰው ወላሂ ያቆማል። የሚከራከር ሰው ግን አያቆምም። እስልምና እኮ ቆሻሻ ነገር ሁሉ እኮ አያወራም እኮ። ለምሳሌ ቁርአን ውስጥ ጠላ አጠጡ ይላል፣ ቢራ አጠጡ ይላል። እንዴ አቅላችሁን የሚለውጥ ማንነታችሁን የሚለውጥ ሰው እንግዲህ ጠዋት 4 ሰዓት ቂማ የጀመረ ሰው 6 ሰዓት ፒያሳ ሁሉ የሱ አይደል የሚመስለው? ህንጻ ሁሉ የሱ ነው የሚመስለው እኮ። እንደውም ቋጣሪ የሆነ ሰውዬ 6 ሰዓት ላይ ነው ብር መጠየቅ መቻለው። ወዲያ ይሰጣል። አብሽር ይኸው ቼክ ጽፍልሃለሁ። ሞኝ የሚሆን ምስኪን የሚሆን የቃመ ጊዜ ነው። ሂሳብ አይሰራም የዛን ጊዜ። ሙእሚን ከዚህ መራቅ አለበት። ዛሬ ዳቦ መጥገብ አልቻልንም። ዘይት ለመግዛት ኑሮ እስታክ ያረገበት ሰው ብዙ ሰው ነው ያለው። ኳሊቲነታችንን መጠበቅ ነው ያለብን። አይኔ በመቃሜ